ከኑኑ ጋር ግንኙነት አላችሁ? ፍቅር ጀምራችኋል? ማለት ፍቅረኛ ናት? ምን ነው አታወራም እንዴ? እኔ እኮ ሻኝ ስትል የምናወራ መስሎኝ ነበር። ለምን ከቤት እንድትወጪ እንደፈለግኩ ታውቂያለሽ? ካልነገርክኝ በምን አውቃለሁ? ምክንያቱም ከቤት አልወጣም ስላልሽ። ሀዘን ላይ ስላለሽ ያዘንኩልሽ እንዳይመስልሽ። ቆይ አንቺ እንዴት በደፍርኝ ነው በሰዎች የምታስደበድብ? ቆይ ለአንቺ ማንስ ነው እንደሚመስልሽ? እንደዛ አላሰብኩም። ጆ እረፍ፣ ምንም እንዳታረገኝ። በጣም ፈራሽ እንዴ? ሲጀመር አንቺ መፍራት ትችያለሽ? ለአንቺ አንድ ነገር አለ። ሰላም ሰላም የእንግዳ ድራማ ፋሚሊዎች፣ የእንግዳ ድራማ ቤተሰቦች አማን ናችሁ? ሁሉ ፒስ፣ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን ነው። እንግዲህ እንግዳ ድራማ በጣም ደስ የሚል አካሄድ እየሄደ ነው እንዳያችሁት። ቤሉል እና አዶኒ ተፋጠዋል። እውነት ለመናገር ተፋጠው ነው የቆሙ። ቤሉል አዶኒን ሲጠይቀው ነበር ከኑንያት ጋር ፍቅር ጀምራችኋል ወይስ ምንድን ነው ብሎ ሲጠይቀው ነበርና በጣም ተፋጠው ነው ድራማው ያለቀው። አዶኒም ይህን ጥያቄ ከሱ ስለመጣ አዶኒም ደንግጧል። ምን የሚፈጠር ይመስላችኋል? ቀጣይ ላይ ምን የሚፈጠር ይመስላችኋል? ቀጣይ ክፍል ላይ ምን የሚፈጠር ይመስላችኋል? አዶኒ ራሱ የሌለ ነው የደነገጠው። እውነት ለመናገር ይሄ ጥያቄ ሲመጣ ከቤሉል በጣም ነው የደነገጠው። ይህንን ጥያቄ የጠየቀበት ምክንያት ደግሞ እንዳያችሁት ነው። ኑንያት ቤሉልን አስቸግረዋለች። አብረን መሆን አንችልም ስትለው ነበር። እኔ የማፈቅረው ሰው አለኝ፣ ስለዚህ ከአንተ ጋር ሲሆን ያ ሰው ይናደዳል፣ ስለዚህ አብረን መሆን አንችልም እያለች ስታወራው ነበር። ያንን ያለችበት ምክንያት ኤልሹ ስታስፈራራት ነበር። እንዲሁም ከዛሬ ማታ አታልፊም፣ እያንዳንዱን ነገር ለአዶኒ ለቤሉል እነግራለሁ ብላ ስታስፈራራት ነበር። በዛ ምክንያት ነው እንደዚህ ያደረገችው። ብቻ በጣም ግራ ተጋብታለች፣ ፈርታለች። ምን እንደሚፈጠር ቀጣይ ላይ አብረን እናያለን። ለኑኑ እናት ደግሞ ያው ቤት ገዝቶላታል። ያንን ነገር ደግሞ ለወይዘሮ ሄለን ስትነግራት ወይዘሮ ሄለን በጣም ነው የተበሳጨችው፣ በጣም ነው የተናደደችው። እንግዲህ ቤሉል ከቴዲ ጋር ሄለን አይቷት ነበር። ምን ትሰሪያለሽ እዚህ ምናምን ሲላት ነበር። ምን እያደረግሽ ነው ምናምን ሲላት ነበር። ብቻ ስለ ስራ ከሱ ጋር እያወራን ነው፣ እሱ የቶም የቅርብ ጓደኛ ነው ምናምን ብላ ስትሰክሰው ነበር። ያው ብቻ እያሴረች ነው። ቤሉልም አንድ ነገር አምኗል። አጎቱ ሲነግረው የነበረውን ጉዳይ እቺ ሴትዮ ለገንዘብ ነው እዚህ ያለችው፣ እየሸወደች ነው ምናምን የሚለውን ነገር አምኗል። እንግዲህ የኤልሹ ጓደኛ ደግሞ ቤት መጥቶ ነበር፣ እንዳያችሁት ሲንጠባረር ነበር። የቤቱ ባለቤት ራሱ እንደዛ ቤት ውስጥ አይቀመጥም፣ ሲንጠባረር ነበር። አዶኒ እንደሆነ እሱ እንደሆነ በስልክ ያናገረው አውቋል። ሊደባደቡ ሲሉ ያው ቤሉል መጥቷል። በዛም ምክንያት ነው ከመደባደብ የተረፉት፣ ከጥል የተረፉት። በዛም ምክንያት ነው ከጥል የተረፉት። ብቻ ኤልሱን ይዟት ወጥቶ ሲያስፈራራት ሲዝትባት ነበር። እኔ አጎቷ ቢመጣ ደስ ይለኛል። አሁን አጎቷ እዛ መጥቶ ያንን ሰውዬ ቢያጋጭላት እውነት እንዴት ደስ እንደሚለኝ ብቻ እስቲ ያላችሁን ሀሳብ፣ አስተያየት፣ ግምት በቀጣይ ሳምንት ላይ ይፈጠራል ብላችሁ የምታስቡትን በሙሉ በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን መጫን እንዳይዘነጋ። ባይ